በገጠር አካባቢዎች ብቻ ሲተገበሩ የቆዩ የግብርና ስራዎች አዳዲስ ቴክኖሎጂዎች እገዛ በከተሞችም መስፋፋታቸው አመርቂ ውጤት ማሳየቱን በወላይታ ሶዶ ከተማ በዘርፉ የተሰማሩ ግለሰቦች ተናግረዋል። በወላይታ ሶዶ ከተማ በርካታ ዜጎችን ተጠቃሚ ያደረገውን የከተማ ግብርና ምርጥ ተሞክሮችን በሌሎች አካባቢዎችም ተግባራዊ ማድረግ እንደሚገባ በግብርና ሚኒስቴር የከተማ ግብርና ከፍተኛ ባለሙያ ወይዘሮ ገነት ሚደቅሳ ገልጸዋል። ከግብርና ሚኒስቴር የተውጣጣው ልዑክ በወላይታ ሶዶ ከተማ የግብርና ስራዎች ያሉበት ደረጃ የመስክ ምልከታ አድርጓል። ዝርዝሩን ትዝታ ታከለ ታቀርበዋለች። ከዚህ ቀደም በገጠራማው የሀገራችን ክፍል ብቻ ሲተገበር የቆየውን የግብርና ስራ በዘመናዊ መንገድ በከተሞችም የማስፋፋት ተግባር ሲከናወን ቆይቷል። ይህም የግብርና ምርትና ምርታማነትን በመጠንና በጥራት በማሳደግ ኢኮኖሚን በማሻሻል በከተማና በከተማ ዙሪያ የሚኖረውን ህብረተሰብ የስርዓተ ምግብና የምግብ ዋስትና በማሻሻል የበርካቶችን ህይወት መለወጡን ተጠቃሚዎች ይመሰክራሉ። ቀድሞ በራሴ መሬት ይዞታ ላይ ነው የጀመርኩት። ተጠቃሚነትም ያው መኖ ሳሮችን በመትከል ለከብቶች እየተጠቀምኩ አለሁ። የኔ መሬት ወደ 4 ሄክታር ይሆናል። በዛ ነው የጀመርኩት። በዛ መሬት ላይ ሾንኮራ ተክያለሁ፣ ኢንሰት ተክያለሁ፣ ዚሆነ ሳር ተክያለሁ፣ ዲስሞደም ተክያለሁ። ያ በፊት እኔ ለራሴ ማሳ ለበቆሎ ለምናምን ሲጠቀም የነበረ ማሳ ነው። እኔ ወተት ላም እርባታ አንድ እርሻ ስራም በጥምር እሰራለሁ። ያው ቡና እንትን አለኝ፣ ቡና ማሳ አለኝ። ያው ይሄንን ነው የምሰራው። ይሄንን ስራ ስጀምር በጥቂት ነው የጀመርኩት። ያው አሁን እዚህ ደረጃ የምታዩት ደረጃ ላይ ደርሷል። ትንሽ እየሄድኩ ነው። ያው ብዙ እቅዶች አሉኝ። የሚሰራበት ጊዜ አሁን እነዚህ የመንግስት ባለሙያ ድጋፍ ቶሎ ይደርሱልናል። ሐኪምም ቶሎ ይደርስልናል። ለማዳቀልም ምንም ችግር በእነሱ በኩል የለም። በከተማ ግብርና አቅማቸውን በማጎልበት ምርትና ምርታማነትን ለማሳደግ ይረዳ ዘንድ የተደረገው ምልከታ በዘርፉ የገጠሙ ተግዳሮቶችን ለማሻሻል ምቹ ሁኔታዎችን መፍጠር የሚችል ሊሆን እንደሚገባውም አመላክተዋል። የወተት ማመላለሻ እቃዎችም ያው በቂ አይደለም። በጃሪካን ያው በድሮል በተለምዶ እየሰራን ነው ያለነው። ቢመቻችልን እንወዳለን። እስካሁን ያለው ሁኔታ ያው በራሳችን ጥረት እስከዚህ ድረስ መተናል። ሳራውን በበጋ ሰዓት ያው እየደረቀ ነው። ወተር ፓምፕም የለንም። እንደገና ደግሞ ውሃውም ያው የውሃ እጥረትም አለ። ውሃ ለምሳሌ ያው ፈሳሽ ውሃ እንጂ የድሮ ፈሳሽ ውሃ እንጂ እኛ የምንጠቀመው ጥሩ ንጹህ ውሃ ሆኖ አይደለም። ብድር ቢመቻችልን ይበልጥ የተሻሻሉ ከፍቶችን ማምጣት የተሻለ ስራ መስራት ነው። ይሄ ነው ፍላጎታችን። አነስተኛ በሆኑ ቦታዎች ላይ ዘመናዊ ቴክኖሎጂን በመጠቀም የእንስሳት፣ የእጽዋት እንዲሁም የተፈጥሮ ሀብትን በማልማት በማምረትና የተመረቱ ምርቶችን ማቀነባበር በባለሙያው በመደገፍ መሰራቱ ተገልጿል። የተሻሻሉ ዝርያዎች እንዲወለዱ የሴክስ ሴመን አዲስ የዝርያ ማሻሻያ ፕሮግራም የክልሉ የናይትሮጂን የሆርሞን ማዕከል እዚህ ነው ያለው። ከዚህ የተወሰደ በፍጥነት ከብቶቹ የድቀላ ምልክት ሲያሳዩ አክቲቭ ሆኖ የሚያዳቅሉ 10 የአዳቃይ ባለሙያዎች አሉ። የራሳቸው ሞተር ያላቸው የራሳቸው ሁሉ ናይትሮጂን ሆርሞን መያዣ ኦክሲጅን መያዣ ማሽን ያላቸው አዳቃይ ባለሙያዎች አሉ። አሁን በድቀላ ስራው እጅግ ከፍተኛ ውጤት እየታየ ነው ያለው። እስከዚህ በ6 ወር ድረስ ወደ 192 ጥጆች በዚህ በአርቲፊሻል ሴክስ ሴመን የተወለዱ ጥጆች አሉ። ይሄ ብቻ ሳይሆን አሁን በመደበኛ ሲንክሮናይዜሽንም አጠቃላይ የውጭ ዝርያ ወይም የውጭ ደምን በሲንክሮናይዜሽን ሆርሞንን በመስጠት ከብቶች ፍላጎት ሲያሳዩ በ3 ቀን ውስጥ በ2 ቀን ውስጥ ባሳዩት ልክ ደርሰን ድቀላ በማድረግ የአበሻ ዝርያዎችን ራሱ ወደ ጀርሲና ወደ ሆሊስተን የቀየርን ያለነው። ስለዚህ ከእንስሳት ሀብት ልማት ጋር ተያይዞ ሰፊ ስራዎች ተሰርቷል በዚህ አመት። ያን ክላስተር ወደ ትልቅ በቃ ወደ ማቀነባበሪያ ኢንዱስትሪ እስከሚሸጋገሩ ድረስ እንደ ከተማ አስተዳደር ትልቅ ድጋፍ ለመስጠት ይዘን እየሰራን ነው ያለነው። የወተት ሀብት ልማታችንን ስንሰራ ክላስተሪንግ ሲስተም ነው፣ ኩታ ገጠም አድርገን ነው እየሰራን ያለነው። ክትትልና ድጋፋችን የበለጠ አንደኛ ሌሎችንም መፍጠር ነው አንዱ።
ልክ ዛሬ ያየነውን አይነት አሰራር ሌሎችም ደግሞ እንዲሰሩ ድጋፍ ማድረግ ነው። እየሰሩ ያሉትንም ደግሞ ከጤና ከአመጋገብ ካያያዝ ያለውን እንዲያሻሽሉና የበለጠ ምርትና ምርታማነትን እንዲያሳድጉ የማድረግ ስራ ነው የምንሰራው ማለት ነው። በግብርና ሚኒስቴር የከተማ ግብርና ከፍተኛ ባለሙያ ወይዘሮ ገነት ሚደቅሳ በወላይታ ሶዶ ከተማ ለተሞክሮ የሚሆን የወተት ተፋሰስ የዶሮና የማር ክላስተር ስራዎችን ማጎልበትና በቴክኖሎጂ መደገፍ ቀጣይ የቤት ስራ በማድረግ በዘርፉ የሚታይ ለውጥ ማምጣት ይገባል ብለዋል። በፊት ከነበረው የከተማ ግብርና እንቅስቃሴ አሁን በጣም የዘመነ የተስተካከለ ጥሩ ድጋፍ ያለው የከተማ ግብርና ሆኖ ነው ያገኘ ነው። እንደ ተግዳሮት ያነሱት ነገሮች አሉ። እኛም የጠየቅናቸው በግዥም የሚቀርቡትን የአቅርቦቱን ስራ የምናመላክትና እንዲያገኙ የምንሰራበት ነገሮች ይኖራሉ። የብድር አቅርቦት እንደተባለው በከተማ አስተዳደሩ የሚፈታ ነገር ስለሆነ ከጽህፈት ቤቱ ጋር ከከተማ ግብርና ጽህፈት ቤት አመራሮች ጋር ተነጋግረናል። የተጠቃሚዎችን ጥያቄ በፍጥነት መመለስ እንዲችሉ የተወያየንበትም ነገር አለ። በዛ ልክ በየደረጃው የሚፈቱ ነገሮች እየተፈቱ ይሄዳሉ ማለት ነው። ከተለያዩ አካባቢዎች ከመጡ የግብርና ባለሙያዎች ጋር የተደረገው የተሞክሮ ልውውጥ ወደፊትም ዳብሮ መቀጠል አለበትም ተብሏል። በድጉና ፋንጎ ወረዳ በንብ እርባታ ላይ የተሰማሩ ወጣቶች ዘመናዊ ንብ ማነብ ዘዴን ተጠቅመው የተሻለ ምርት ለማግኘት እየሰሩ መሆናቸውን ገለጹ። እርባታውን ለማስፋፋት ትኩረት ያደረጉ ወጣቶች ዘመናዊ የንብ ቀፎ አቅርቦት እጥረት እንዳለ ያነሳሉ። የድጉና ፋንጎ ወረዳ ግብርና ጽህፈት ቤት በበኩሉ ወጣቶች ከዘርፉ ተጠቃሚ እንዲሆኑና ምርታቸውን እንዲጨምር ዘመናዊ የንብ ቀፎ በበቂ ሁኔታ ለማቅረብ እየተሰራ ነው ብለዋል። ሰናይት አብርሃም ተጨማሪ አላት። በግብርናው ዘርፍ ንብ ማነብ ስራ የተሰማሩ የድጉና ፋንጎ ወረዳ ወጣቶች በአካባቢያቸው ቢሰማሩ ውጤት ሊያስገኝ ይችላል ብለው ባሰቡት እየሰሩ ይገኛሉ። የሚኖሩበት አካባቢ ለንብ እርባታ ምቹ ሁኔታ በመፍጠሩ ምክንያት ተስፋ ሰንቆ የተሰማሩ ወጣቶች ከዚህ በፊት የነበራቸውን ልምድ በማዳበር ውጤታማ ለመሆን እየሰሩ ናቸው። እኛ ቀፎ ስናመጣ አምጥተን ቢያንስ እስከ 3 ወር ቆይተን ነበር። እዚህ አልገባም፣ አስቸገረን። እኛ ከዛ ምን እናደርግ ንቡ እስካሁን አልገባም። በባህላዊ ስታይል እኛ ስናደርግ አልገባም። ምን ብናደርግ አሪፍ ነው ብለን እነሱን ጠይቀን ከዛ እነሱ ስልጠና ሰጡና ምን ቀበው ነገር አለ በእሳት አቅልጠን ሴም ይባላል። ሴም ሰጡንና ሴም አስቀልጠን በሱስ አድርገን አሁን እንዳለ ያው በ3 ወር ውስጥ በ15ቱም ገብቷል። አሁን ስራ ጀምሯል፣ እየሰራ ነው። ልምዱን ያው መጀመሪያ አባቴ ንብ እንትን ይሰራል እና እሱ ይሰራል። እሱን እያየን ነው ያደግነው። እዛ እሱ ትንሽ ከፍ ያለ ሲሄድ ተው ያንን ነገር እሱ ስተው እሱ እየሰራ የተውን ደግሞ እኛ መተው አንፈልግንም። እዛ በቃ አጠናክረን መስራት ጀምረን እሱ ደግሞ ለኛ መስመር ያሳያል። በዛ ምክንያት ጀምረን አሁን እኛ ጋር የዛሬ 15 አመት ቀፎ የዛሬ 15 አመት የገባ ቀፎ አለ። አሁን ቀፎ ውስጥ ያለው ንብ ያለው ቀፎ አለ። የዛሬ 15 አመት ማለት ኦልሞስት 20 ምናምን አመት እንደዛ ይሆናል። በዘርፉ ምርታማ ለመሆን እየሰሩ ያሉ ወጣቶች ተጨማሪ ዘመናዊ የንብ ቀፎ ጠይቀዋል። ጥቂት ቀፎቹ ናቸው። ቢያንስ የኛ ቤት ከ80 እስከ 80 ይይዛል ብለን እናስባለን። ያው እንደ መደርደሪያ አይነት አዘጋጅተናል። ያው እንዳያችሁት በሱ ላይ ቢያንስ እስከ 80 ይችላል ብለን እንገመታለን። ቀፎ ብጨመር አሪፍ ነው ብለን እናስባለን። ግቢው እንዳያችሁት ነው። ቆርቆሮ ለኛ ድጋፍ ቢደረግ ቆርቆሮ ዙሪዮን ሙሉ በሙሉ በቆርቆሮ እናጥራለን። ከዛ በኋላ ያው ግቢው በሙሉ ንቦች እንዲኖሩ ቢያንስ ግቢው ያው እስከ 200 እስከ 300 ቢሆንም ይወስዳል። ምንም ጥርጥር የለም። እኛ ደግሞ ያው እንሰራለን። ስንትም ቢሆን መስራት ፍላጎት አለን። በግብርናው ዘርፍ የተሻለ ምርት ለማግኘት ሰፋፊ ማሳ ባለቤት የሆነው ድጉና ፋንጎ ወረዳ ወጣቶችን በተለያየ ዘርፍ በማሰማራት ተጠቃሚነታቸው እንዲጨምር መንግስታዊ ካልሆኑ ተቋማት ጋር እየተሰራ መሆኑ ተገልጿል። ንብ እርባታ ተደራጁ ወጣቶች አሉ። ማህበር ላይ ወደ 8 አሉ። እኛ ጋር በግብርናው በካልም ፕሮጀክት ተደራጁ አሉ። በንብ ወጣቶች አሉ። እነዚህ በወርልድ ቪዥን የተደራጁ ወጣቶች አሉ። በግብርና ሳትፈን የተደራጁ ወጣቶች አሉ በራሳቸው። ስለዚህ እነሱ ጋር እኛ ልዩ ድጋፍ አድርገን
አሁንም ባለሙያዎች አሉ። ሙያ ድጋፍ አድርገን ቀፎ ድጋፍ አድርገናል። ቀፎ በኬንያ ባራ አለ፣ ያኛው አለ። ሁለቱም ቀፎ ድጋፍ አድርገናል። ቀፎ ድጋፍ አድርገናል። አንድ ማህበር 60 ኮታ ይሰጣል፣ 35 አለ፣ 100 ኮታ ይሰጣል። ይሄን ብቻ ሳይሆን ቆርቆሮ ሰተን መስማር ሰተን እነሱ እንጨት በአካባቢ ላይ አግኝቶ እኛ ቆርቆሮ ሰቱ ማህበሮች አሉ። አግሮኢኮሎጂ መነሻ በማድረግ እውነት የቱ ጋር ብንሰራ ውጤታማ ይሆናል ወጣቱ እዚህ ወጣቱ መጀመሪያ በራሱ አምኖ በራሱ ቢዝነስ ፕላን አዋጭነት እንደዚህ ተደራጅተ ወደ ስራ ውስጥ ቢገባ ውጤታማ ይሆናሉ የሚል ቢዝነስ ፕላን አዋጭነቱ ላይ በራሱ ወጥቶ የሚያመጣ ነው እና ስለዚህ አሁን ይህንን መነሻ በማድረግ በንብ ላይ መንደር ለመፍጠር አንደኛ ኦፋካላቻ ላይ አሁን እንደ አዲስ የተያዘለ ዱጉና ኮይሻምቡ ላይ እንደዚህ በርካታ በለሙ ተፋሰስ ላይ ወጣቶችን አደራጅተን ወደ ስራ ውስጥ ለማስገባት አሁን ዝግጅት ላይ ነንና ስለዚህ አሁን እናንተ ካያችሁት ይልቅ የነርሱን መነሻ በማድረግ በርካታ ስራ ለመስራት እንደወረዳ አቅደን በማህበር ተደራጅተው ንብ ማነብ ስራ ላይ ለተሰማሩት ዘመናዊ የንብ ቀፎ ለማቅረብ እየተሰራ መሆኑን የዱጉና ፓንጎ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ መስፍን ሻንቆ ተናግረዋል። ለንብ ማስቀመጫ ቦታ ያዘጋጀ ነው። እሱም ብቻ ሳይሆን በእያንዳንዱ ላይ 45 ቅጠል ቆርቆሮ እንደሰራ ዲዛይን አድርጎ ባለሙያዎችም በዛ ልክ ያስቀምጡታል። አሁንም ደግሞ ውጪ ላይ እነዚህ ያስቀምጡትም ወደ አንድ ቦታ ላይ አድርገው በመንደር ታይቶ ቤት ላይ እንዲቀመጥ እያደረገን ልዩ ድጋፍ ያደረገ ደግሞ ንብ ቀፎም ቢሆንም የተወሰነ ቀፎ እጥረት አለው። እንደ ወረዳ የተወሰነ ቀፎ እጥረት አለ። ግን ከፍተኛ ቀፎ ያለበት ወረዳ ይሄ ነው። ግን እጥረት አለው። እኛም በካፒታል ባጀት ላይ ወረዳ ባጀትም ቢሆንም የተወሰነ ቀፎ ገዝተን እነዚህ አቅም የሌሉ ልጆች መስጠት ቃል እየገባን አለው። ከነሱ ጋር ሰጥተን ነው። ሌሎች ወጣቶችም ንብ እርባታ ላይ የተሰማሩ ወጣቶች ተሞክሮ በመውሰድ ስራን ሳያማርጡ በመስራት የተሻለ ውጤት ማምጣት እንደሚቻል በመገንዘብ ሊንቀሳቀሱ እንደሚገባ ተመላክቷል።